በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ባስቀመጠን ባዘጋጀልን ስፍራ በምንሆን ጊዜ ያልጠበቅነው በሱ መለኮታዊ አጀንዳ የተዘጋጀ በረከት ያገኘናል። እግዚአብሔር ሰላም ከሁላችሁ ጋር ይሁን። መጽሐፈ ሩት ምዕራፍ 2 ከቁጥር 3 እስከ 5 እንመለከታለን። በእግዚአብሔር ፊት በሰው ፊት ሞገስ ወይም ፌቨር የሚባለው በእንግሊዝኛ ተቀባይነት ማግኘት እንዴት ነው? ይህን የምንመለከትበት ክፍል ነው። መጽሐፈ ሩት ምዕራፍ 2 ከቁጥር 3 እስከ 5 ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ እንድትጀምሩ አሳስባችኋለሁ። ደግሞም ብዙ ችግራችን ጀመር አድርገን መተው ብዙ ጨርሶ አለማዳመጥ ነው። ይሄ ደግሞ እግዚአብሔር ለኛ ያለውን ሐሳብ ጠቅለን እንዳንሰማ ያደርገናልና ጨርሳችሁ እንድትሰሙት እንድታሰላስሉና ራሳችሁን እንድትፈትሹበት እግዚአብሔር መንፈስ እርዳታ ከእናንተ ጋር እንዲሆን አነቃቃችኋለሁ። ለምክር አገልግሎት ለማወቅ አስተያየት ለመስጠትም ቢሆን ከፈለጋችሁ ስልክ ቁጥሮች አሉ። እንዲሁም ደግሞ የእግዚአብሔር ስራ የብዙዎችን ተሳትፎ የሚፈልግ ነውና እግዚአብሔር ባሳሰባችሁ መንገድ በሐሳብ በማቴሪያል በገንዘብም ቢሆን በማናቸው መንገድ ለማገዝ በሩ ክፍት ነው። የባንክ ቁጥሮች በስክሪኑ ላይ ስላሉ እግዚአብሔር እንዳሳሰባችሁ የጌታን ስራ እንድታግዙ በክርስቶስ ፍቅር እለምናችኋለሁ። ለኔ ብቻ አይደለም፣ በትክክል የእግዚአብሔር ስራ አለበት፣ የመንፈስ ቅዱስ አሰራር አለበት በሚባልበት ቦታ ላይ የሚያስፈልገውን ነገር ማድረግ መቻል ትልቅ ነው። በተገቢ ቦታ ያቺ የሳራፕቷ መበለት የመጨረሻ ምግቧን ደግሞም የሱነማዊቷ ትልቅ ሴት ያላትን ሳራፕቷ መበለት ድሃ ነበረች፣ ሱነማዊቷ ደግሞ ባለጠጋ ነበረች። ግን በተገቢ ቦታ ትክክለኛ ለሆኑ እግዚአብሔር መልእክተኛ በመስጠታቸው የተከተለው በረከት ጉድለት አይደለም። ሳራፕቷ መበለት የረሃቡ ዘመን እስኪያልፍ ከቤተሰቦቿ ጠግባ ልጇ ቢሞት ተነስቶላታል። ሱነማዊቷ ሴት ደግሞ ልጅ አልነበራትም፣ መካንነቷ ተወግዶ ልጇ ቢሞት ከሞት ተነስቶላታል። እግዚአብሔር የማንም ዕዳ የለበትም። እግዚአብሔር አገልግሎት እግዚአብሔር ጥሪ ባላቸው ሰዎች ላይ እጃችንን ስንዘረጋ እናተርፋለን እንጂ አንከስርም። ክብር ለእግዚአብሔር ይሁን። አነበዋለሁ። መጽሐፈ ሩት ምዕራፍ 2 ከቁጥር 3 እስከ 5 ሄደችም ይላል። የሚናገረው ስለ ሩት ነው። ከአጫጆች በኋላ በእርሻ ውስጥ ቃረመች። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። ቦዔዝ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። ሰራተኞቹን በማክበር ከተናገረ በኋላ ምን አለ? እቺ ቆንጆ የማን ናት አለ። እነሱ እግዚአብሔር ይባርክ ብለው መልሰውለታል። እና እቺ ቆንጆ የማን ናት በማለት ሲጠይቅ እንመለከታለን። ሄደች ይላል። አያችሁ፣ መንፈሳዊ ምሪት የእግዚአብሔር ጥሪ መኖር ማለት ባለንበት ቦታ መጠበቅ አይደለም። መሄድ ይፈልጋል፣ መውጣት ያስፈልጋል። ዝም ብሎ ባለንበት ቦታ ሊመጣ የሚችል የለም። ጥሪ ካለን እንድንሄድ፣ እንድንንቀሳቀስ፣ እንድንወጣ ጥሪ ካለን መሄድ ያስፈልጋል። ጌታ ሂዱ አይደል ያለው? መሄድ ያስፈልጋል። የሚያስፈልጋት እግዚአብሔርን የሚፈልግ ልብ ነበራት። እስከ መጨረሻው እግዚአብሔርን የተከተለች ሴት ናት። በህይወትም ደግሞ መልካም ለማድረግ ተስፋ ለሌላት አማቷ ድጋፍ ልትሆን የራሷን ነገር ጥላ መጣለች። በመግቢያዬ እንዳነሳሁት እግዚአብሔር የማንም ዕዳ የለበትም። ክብር ለእግዚአብሔር ይሁን። እግዚአብሔር አሁን የዚችን ባሏ የሞተባት ዊዶው የሆነች ሴት ነገር ሊቀይር ስለፈለገ ውሳኔዋን አይቷል። እግዚአብሔር ይሰጠናል እንጂ ለሱ እንሰጠው የለም። ብሩና ወርቁ የኔ ነው፣ ምድርና ሞላዋ የኔ ናቸው ብሏል። ግን ይፈትነን ዘንድ ያየን ዘንድ ከኛ
የልብ ውሳኔ ይፈልጋል። እቺ ሴት ቁርጠኛ ውሳኔ አላት። እግዚአብሔርን ስትከተሉ ውሳኔያችሁ የት ድረስ ነው? ታስተውሉ ከሆነ ለኑኃሚን ያለቻት በምትሄጂበት ሄዳለሁ፣ በምትሞችበትም እሞታለሁ፣ በዚያም እቀበራለሁ። አምላክሽ አምላኬ ይሆናል፣ ወደኋላ ልመለስ ዘንድ አታስገድጂኝ ብላ ቆርጣ የወጣች ናት። እግዚአብሔር ያን አይቶላታል። እግዚአብሔር በዝና የምታውቀውን አምላክ ለማምለክ ወስናለች። ደግሞ ቤተሰባዊ ኃላፊነቷን እንደ ሰው የሚገባትን የራሷን ነገር ጥላ ልታገለግል ወጣለች። አሁን እግዚአብሔር እንዴት ነው የሚሰራው ስንል ቁጭ ብላ ቤቷ ውስጥ አለ ሄደች ይላል። መውጣት ነበረባት። ልቃርም ብላ ነገሩ ለቃርሚያ ትርፍራፊ ለማግኘት መውጣት ነበር። ነገር ግን እግዚአብሔር ያዘጋጀው በረከት ጋር ስትገናኝ እንመለከታለን። እና ይሄ ያስፈልጋል። አእምሮ መወሰን አለበት። በአእምሮአችን ውስጥ የት ድረስ ነው መሄድ ያለበት? እግዚአብሔርን እስከ መጨረሻው ድረስ እከተለዋለሁ የሚል የውሳኔ ያስፈልጋል። ከዛስ መሄድ ያስፈልጋል። ደግሞ ቃረበ ይችላል። ደስ አሰኝም የቃርሚያ ህይወት ልቅምቃሚ እዚህ ጋርና እዛ ጋር ጥግ ላይ የቀሩ ጥቂት የገብስ አገዳዎችን መፈለግ ነው። አድካሚ ነው። ግን ሄደ ይችላል። በቃ መሄድ ያስፈልጋል። የሚገርመው ግን እንዳጋጣሚ ነው። የአቤሜሌክ ወገን ወደሆነ ወደ አቡዔዝር እንዳጋጣሚ ነው ያለ ሰው ነው። በእግዚአብሔር ዘንድ ግን አጋጣሚ የሚባል ነገር የለም። መለኮታዊ አጀንዳ፣ መለኮታዊ ቀጠሮ ነው። ዲቫይን አፖይንትመንት ይላሉ በእንግሊዝኛ። በቃ ቀጠሮ አለው። ተገናኘች። ስትንቀሳቀስ በእምነት በስራ በተግባር መንቀሳቀስ ትጀምር ከመለኮታዊ አጀንዳዋ ጋር ወይም እሷን ሊረዳ ከሚችለው እግዚአብሔር ካዘጋጀው ነገር ጋር መገናኘት ሆነላት እና አጋጣሚ አይደለም። ኤሊኤዘር ለይስሐቅ ሚስት እንዲፈልግ አብርሃም በላከው ጊዜ ኦሪት ዘፍጥረት ምዕራፍ 24 ዘፍጥረት 24:7 ላይ ምን አለ? ወደ እነ ላባ ቤት በደረሰ ጊዜ ቸርነቱና እውነቱን ከጌታ ያላራቀ የጌታ የአብርሃም አምላክ እግዚአብሔር ይመስገን፣ እኔ በመንገድ ሳለሁ እግዚአብሔር ወደ ጌታዬ ወንድሞች ቤት መራኝ ይላል። በቃ እሱ ጸልዮአል። አብርሃም በእምነት ልቆታል። እሱም ደግሞ እግዚአብሔርን በሚያውቀው መንገድ በተለማመደው መንገድ ከአብርሃም ባየው የሆነ ምልክቶችን ጠይቋል። በቀጥታ ወስዶ ከማጋራ ከርብቃ ጋር አገናኘ። ርብቃ የላባ ልጅ ናት፣ የላባ እህት ናት። እና እንግዲህ እናቱ ወንድም ቤት ሲመራው እንመለከታለን። ኤሊኤዘር አንድ ተልእኮ ተሰጥቶታል። ምንድነው የተልእኮ? ምንድነው? አንድ መመሪያ አለ። ያ ምንድነው? ከአሕዛብ ሴቶች እንዳታወጣ፣ ባጭሩ ከእግዚአብሔር ፈቃድ እንዳትወጣ። በቃ መርሁ እሱ። እግዚአብሔርን ብቻ ፈልግ፣ መንገድ ይቀናል አይደለም የሚለው። ያንን ብቻ ነው የተከተለው። እግዚአብሔር ደግሞ በወሰነው መንገድ ታዞ በወጣበት መንገድ የቀረውን ነገር ጌታ ነው የሚሰራው። ምሳሌ 3:6 ላይ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን መንገድህን ያቀናልሃል ይላል። መጸለይ፣ ፈቃዱን መጠየቅ፣ ወስኖ መንቀሳቀስ። የእግዚአብሔርን ፈቃድ ከልባችን ሽተን ውሳኔያችን እንኳን ስህተት የሆነ ሆኖ ቢገኝ ከድካማችን ከይታችን ማነስ እንኳን ቢሆን እግዚአብሔር በዙፋኑ አለ። God is in control ያለው ሁሉንም የሚቆጣጠር እግዚአብሔር አለ። ከልባችን ልንወጣ ያስፈልጋል። ብንስት ምናልባት በእርግጥ እግዚአብሔርን ከልቡ የፈለገ ሰው የእግዚአብሔር ምሪት ከሱ አይርቅም። ብንስት እንኳን ከልባችንም የሆነ ፍላጎት ካለን እግዚአብሔር መስመሩን ይቆጣጠር። መሪውን የያዘው እግዚአብሔር ነው። እኛ ተሳፋሪዎች ነን። የህይወታችን መሪ እሱ ነው። ሉዓላዊ የሆነው አምላክ፣ ሁሉን ማድረግ የሚችለው አምላክ ነው የሚቆጣጠረው። አስቡ፣ እቺ ስትወጣ ጸልያ ነው የወጣችው። ምን ማለት? በፊቱ ሞገስ የማገኘው ሰው ብላለች፣ ጸልያለች ማለት ነው። ደግሞስ ተባርካ ነው የወጣችው።
ልጄ ሆይ ሂጂ ተብላለች። ሞገስ፣ ተቀባይነት በጣም ወሳኝነት አለው። እግዚአብሔር ፊት መጠየቅ ያለብን ሞገስ ነው። በባህላችን እንኳን ከመጽሐፍ ቅዱስ ጋር ነው ባናወዳደረው የሰው ሞገስ ስጠኝ ይባላል እና ሞገስ ነው። ያ ሞገስ ከእግዚአብሔር ነው። በመጽሐፍ ቅዱስ ስንመለከት ሰዎች ንጉሥ ፊት ችግራቸውን ለመናገር ሲቀርቡ ንጉሥ ሆይ በፊትህ ሞገስ ላገኝ ይላሉ። ከጉዳያቸው ንጉሶች ሺህ ዓመት ንገስ ያመሰግናሉ። ከዛ በፊት ሞገስ ላገኝ ይላሉ። ተቀባይነት፣ ተፈላጊነት፣ ተወዳጅነት። የኛ ደግሞ የተወዳጅነታችን ምንጭ ደግሞ የማይለዋወጥ የክርስቶስ ማንነት ነው። በክርስቶስ በኩል ወደ እግዚአብሔር ስንቀርብ እግዚአብሔር እኛን ሊቀበለን የሚያደርገው ክርስቶስ አባቱን ደስ ለማሰኘት በሰራው ስራ በኩል እና ሞገስ ማግኘታችን፣ ተቀባይነት ማግኘታችን ጥያቄ ውስጥ የሚገባ አይደለም። በእርሱ በኩል ወደ አብ እንድንገባ ድፍረት አለን ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ድፍረት አለን። ስለዚህ ሞገስ አለ። እግዚአብሔር ሰይጣን አንቺ አትረቢም፣ አንተ ደካማ ነህ፣ አንቺ እንዲሰርተሻል ይለናል። አዎ ልክ ነው። ነገር ግን ስለኔ ኃጢአት ራሱን አሳልፎ የሰጠ ስለኔ ርኩሰት ራሱን የቀደሰ በባህሪው በስራው ፍጹም ንጹህ የሆነ ድካምና መተላለፍ የሌለበት እኔን የወከለ የኔ ወገን የሆነ ለስለኔ ሞገስ የሆነ ስለኔ በአብ ፊት የሚታይ አለኝ እና እርግጠኛ ሆኜ ነው የምወጣው። ክብር ለእግዚአብሔር ይሁን። አዎ ልንቀበለው ሞገስ የምንለው በእግዚአብሔር ፊትም ያለው ሞገስ ማለት ልንቀበለው የማይገባ አይገባንም፣ ግን እግዚአብሔር ያዘጋጀልን ነው። ከዛ ደረሰች። አሁን ወደ አቤሜሌክ መጣ። ዘመድ ይላል። ዘመዳችን ማለት ነው። አሁን የአቤሜሌክ ወገን ወደ ሆነው ነው የሚለው። እኛ ዛሬ ወደ ደርሰናል። ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 12 ላይ ምንድን ነው የሚለው? ከአቤል ደም ወደሚሻል ወደሚናገር ወደ ክርስቶስ ደም መርጨት ደርሳችኋል ይላል። ወደ ሰማያዊቷ ኢየሩሳሌም፣ ወደ በኩራት ማህበር፣ ወደ መላእክት ህብረት ምን አድርጋችኋል? ደርሳችኋል። ዛሬ እኛ የደረስነው ቦዔዛችን ኢየሱስ ጋር ነው። ደርሰናል። እዛ ደርሰው ደግሞ ባዶነት አይደለም የምናየው። እዚህ ቦዔዝ እንዳየነው መጽሐፍ ቅዱስ በምሳሌነት በስዕል ክርስቶስን እንደሚያሳይ ተናግረናል። በሁሉም ክፍል ጌታ ይታያል። ቦዔዝ ክርስቶስን ነው የሚወክለው እና የደረሰችው ወደዚህ የክርስቶስ መገለጫ ምሳሌ ወደ ሆነው ሰው ነው የደረሰችው። ዛሬ ግን ምሳሌ ወደ ሆነ ቦዔዝ ሳይሆን የቦዔዝ ፍጻሜ ወደ ሆነው ወደ ክርስቶስ ደርሰናል። መድረስ ይሄን ነው የሚያመለክተው እና ምክንያቱም ፊዚካሊ የሆነ በስጋ እግር መርገጥ ሳይሆን የተፈጸመ ወደ ግብ መድረስ ወደ ፍጻሜ መድረስን ያመለክታል። ጌታ ኢየሱስ መጨረሻ ላይ ምንድን ነው ያለው? ከተናገራቸው መስቀል ላይ ከተናገራቸው የመጨረሻው ቃል ተፈጸመ፣ በቃ ተደረሰ። የተፈለገው የታቀደው የ5500 ዘመን ኪዳን የነበረው ምን ሆነ? ነፍሱ ሲሰጥ ተፈጸመ፣ ተደረሰ። የመጣበትን ዓላማ ምን አደረገ? አሳካ። መድረስ ማለት ያ ነው ወገኖቼ። በትክክለኛው እርሻ በተወሰነልን ቦታ የእግዚአብሔርን ድምፅ በማዳመጥ ስንወጣ ነገራችን ይቀየራል። በኋላ እንደምናየው ሩት ከቃራሚነት ወደ ርስት ባለቤትነት ስትሸጋገር እናያለን። ክብር ለአምላካችን ለእግዚአብሔር ይሁን። ከቃራሚነት የቦዔዝን ቃርሚያ ሳይሆን የቦዔዝን ንብረት ሰውየውን ራሱን ወደ ማግኘት ስንደርስ እንመለከታለን። የቱ ጋር ያላችሁት? እግዚአብሔር ባሰጣችሁ እርሻ ላይ ናችሁ ወይ? ስራ ሊሆን ይችላል፣ አገልግሎት ሊሆን ይችላል። በትክክለኛ ቦታ ናችሁ ወይ? እዛ ቦታ ላይ ካለ ነገራችን መቀየሩ አይቀርም። ነገራችን ማደጉ አይቀርም። ነገራችን መለወጡ አይቀርም። እግዚአብሔር አምላካችን የተባረከ ይሁን።
ዛሬ ወደ ቦዔዛችሁ ደርሳችኋል። በትክክለኛ ቦታ ጌታ ባስቀመጣችሁ ስፍራ ካላችሁ ቦዔዛችሁን የማግኘታችሁ ጉዳይ ጥርጥር የለውም። ምናልባት ቃርሚያ ሊሆን ይችላል። ምናልባት ልብ የሚሞላ ዓይን ማረካ ጉዳይ ላይ ልትሆኑ ትችላላችሁ። ነገር ግን ከቦዔዛችሁ ጋር ከሆናችሁ ግን እመኑ፣ እግዚአብሔር መንፈስ ነግራችኋል። ነገራችሁ መለወጥ ግዴታው ነው። ጌታ ተገኝቶ የማይለወጥ ነገር የለም። እቺ ሴት ቦዔዝ ተገኝቶ ነገሯን ቀይሮላታል። ታሪኳን በአንድ ቀን እኮ የሚገርም እኮ ነው። እንደዚህ አይነት ካለ መለኮታዊ ግጥጥሞች ጋር እግዚአብሔር ያገናኛል። ለራሴ ያገናኛል መለኮታዊ ግጥጥሞች። በቃ በመጀመሪያው ቀን በቃ ልቧ በቀንቷልና ወገኖች ልባችሁ ይቅና። ልቧ ቀንቷል። ገርና የፍቅር ሰው ናት። ሩህሩህ ናት። እግዚአብሔር ከዛ ጋር አገናኛት። በጣም ደስ የሚለኝ የተረዳሁት መንፈስ ቅዱስ የገለጠልኝ ቃል ነው ይሄ። ሚላን ቦዔዝ ከቤተልሔም ወጣ ይላል። ዝም ብሎ አይደለም። ቦዔዝ የክርስቶስ ምሳሌ ነው ብለናል። እንደገና ደግሞ ከየት ወጣ ይላል? ከቤተልሔም። አዳኛችን ክብር ለኢየሱስ ክርስቶስ። ከየት ነው የወጣው? አንቺ ቤተልሔም ሆይ አይደል የሚለው? ታናሽ ብትሆኝም በኤፍራታ ምድር ካሉ በይሁዳ ካሉ ታናሽ ብትሆኝም ነገር ግን ሕዝቤን የሚቤዥ መስፍን ካንቺ ይወጣል። ከቤተልሔም ወጣ። አዳኛችን ቅድም ያልኩት ሚክያስ ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ነው። አዳኛችን ከቤተልሔም ይወጣል። ዛሬም ንጉሳችን ይወጣል ከቤተልሔም። ዛሬ ቤተልሔም ዙፋኑ ማደሪያው ነው። ለዚህ ነው እግዚአብሔር ይነሳ ጠላቶቹ ይበተኑ ይላል። አዎ እግዚአብሔር መልካም ነው። በበረከት ነው። እግዚአብሔር ከናንተ ጋር ይሁን፣ እግዚአብሔር ይባርክህ አላቸው። ወገኖቼ መንፈሳዊ ሰላምታዎቻችን ልማድ መሆን የለባቸው። እግዚአብሔር ከናንተ ጋር አሜን፣ እግዚአብሔር ይባርክ፣ ሰላም ለዚህ ቤቱን አሜን፣ ላንተም ይሁን። ልማድ ሆኖብን ዝም ብሎ አፋችን የሚናገረው መለኮታዊው ትርጉም ማይገባን መሆን የለብን። እነኚህ ግን ቦዔዝም ያውቃል፣ እነሱም ያውቃሉ። ለዚህም ነው እግዚአብሔር ይባርክስ ይተባል። በእግዚአብሔር ተባረኩ ሲባል ወደ መለኮታዊ እሱ የሰውዬ ፊዚካል በሆነ በምድራዊ ኢኮኖሚ ባለጠጋ፣ ነገር ግን ከምድራዊ ባለጠግነት የሚዘል ሰማያዊ ባለጠግነት ሊያገኝ ነው። በመሲሁ የዘር ግንድ ሊገባ ነው። ክብር ለእግዚአብሔር ይሁን። እና በጣም የሚገርመኝ ቃል ምን አለ? እቺ ቆንጆ ማናት አለ። እንዴ ምንድነው? ጸጋ እኮ እንዴት አድርጎ ፊክስ ያደርጋችሁ። አሁን አጭር ሰው ብትሆን እንደው የሆነ ስጦታ ቢኖር እንዴት ነው ትጨነቃላችሁ? እንዲህ ለማየት ትሞክራላችሁ። እግዚአብሔር ግን ሲንግል አውት ያደርጋችኋል። በጊዜኛው ነው። እንዴት ነው የምልበል? በቃ እግዚአብሔር ፈልጎ ያገኛችኋል። አትጨነቁ። መለኮታዊ በሆነ ጉዳይ ላይ አትጨነቁ። ታስታውሳላችሁ ሉቃስ ወንጌል ምዕራፍ 19 ላይ ዘኬዎስን ቁመቱ አጭር ስለነበረ ወደፊት ሄዶ ዛፍ ላይ ወጣ ይላል። ብዙ ዛፎች አሉ፣ ብዙ መንገድም አለ ብዬ አስባለሁ። አትሊስት ከአንድ በላይ መንገድ አለ። ግን እንዴት ነው ኢየሱስ ወደዛ ዘኬዎስ ወደ ነበረበት ዛፍ የወጣው? ያ ቀን የዘኬዎስ ነው። ኧረ በኢየሱስ ስም ዛሬ ቀናችን ይሆን ከመሲሁ ጋር ለመገናኘት። ምክንያቱም ነገራችን የሚቀይረው እሱ ነው። ብዙ ጊዜ እግዚአብሔር ዛሬ ቁልፍ ሰጥሃል፣ እግዚአብሔር ይባርክ፣ አሜን አኖሮ አይደለም፣ እሱ አይደለም። ከዋናው ከሰጪው ጋር ያገናኝ። ከሱ ጋር ከተገናኛችሁ የማያልቅ ነው የሚሆነው ስጦታው። እና በቀጥታ ዘኬዎስ የወጣበት ዛፍ ላይ ብቅ አለ። ክብሩን ጥሎ ትልቁ ባለስልጣን ዛፍ ላይ እንደ ሕፃን ልጅ ሲንጠራጠር ጌታ ፊት ራስህን ማዋረድ ነው የሚያዋጣ። ባለጠጋ ነኝ ባለስልጣን ነኝ የለም። በቃ እንደ ሕፃን ልጅ ዝቅ። ለዚህ ነው እንደ ሕፃን ጌታ እኮ እንደ ሕፃን ብትሆኑ ብትመለሱ ያለው ለዚህ እኮ ዝቅ አለ። ቅጻ ምንም አልመሰለው። ክብሩን ጣለ። ጌታ ፊት ክብራችሁን ጥላችሁ እንደው ሰው ምን ይለኛል እንደው ምናምን። ጌታ ሲጎበኛችሁ ማንም ምንም አይልም። የተዘጋጀ ድንጋይ እንኳን ይወርዳል።
እና እንትን እቺ ቆንጆ የማናት የሚለው ቃል ምንድነው ብትሉ የስጋ ቁንጅና ነው አይመስለኝም። ሐዘን ይመታት አማቷ ሞቷል። ሐዘን ቤት ነው የገባችው። ባሏ ሞቷል። የባሏ ወንድም ሞቷል። ድህነት ያለበት ቤት የገባች ሴት ፊቷ ያምራል? ጥብስብስ ያለች ናት። እና የትኛው ውበት ነው ብትሉ ግን ውበቱ መንፈሳዊ ውበት ነው። ምክንያቱም እቺ ሴት ራእይ ያላት መለኮታዊ አጀንዳ የጸነሰች ናት። ስትመርጡ ትዳር፣ ቁንጅና፣ መልክ ምናምን ሀብት እነኚህ ማይነር ናቸው፣ የሚጠፉ የሚለወጡ ናቸው። የእግዚአብሔር አጀንዳ አለበት ወይ? ትዳር ባል ስትመርጪ የእግዚአብሔር አጀንዳ አለበት ወይ? ሚስት ስትመርጥ የእግዚአብሔር አጀንዳ አለ። የመጀመሪያው መለያችሁ ሲሆን ሳራ ነገስታት በሰባ ምናምን ዓመቷ አንዲት አሮጊት እንኳን በዛን ዘመን በአሁኑም ዘመን ባለው የውበት እንቅስቃሴ የውበት ማሳመሪያ እንኳን ነገስታትን ሊማርክ የሚችል የአሮጊት ውበት ነገስታት ቤት እኮ የፈለጉትን ድንግል የፈለጉት ሴት ከፈለጉት ሀገር ማምጣት የሚችሉ ናቸው። ነገር ግን የታየባት ነገር ምንድነው ብትሉ የታየው ውበት መለኮታዊ አጀንዳ ነው። ያ ነው ውበት። ዮሴፍን የጲጥፋራ ሚስት አይኗን ጣለችበት ይላል። አንድ ባሪያ ልቁስቁስ ያለ ሰንሰለት እጅና እግሩ ላይ ያለ ሰው እንዴ! የጲጥፋራ ሚስት እኮ በነገስታት በፈርዖን ቤት እኮ የምትገባ በፈርዖን ሸንጎ የምትቀመጥ ናት። በሰረገላ የሚሄዱ የሚያማምሩ በጣም የሚማርኩ ጎረምሶች ያሉበት ቦታ ያለችው አይደለም። እሷ ውስጥ ያለው መንፈስ ያየዋል። ዮሴፍ አጀንዳ አለው። ዮሴፍ የመለኮት ቅባት በሱ ላይ አለ። ዮሴፍ የትልቅነት ጥሪ ያለው ነው ላይ ያን ያየው መንፈስ። ወገኖቼ ሰው እናንተ ውስጥ ያለውን የመለኮት ጥሪ አይቶ ይውደዳል። አይከስምማ። እግዚአብሔር ከኛ ጋር ከሆነ ማናቸው ነገር አያመልጠንም። እግዚአብሔር ሰው አለው። ኢሳይያስ 1:19 ምን ያለው? ኢሳይያስ 1:9 የሰራዊት ጌታ እግዚአብሔር ዘርን ባያስቀር ኖሯል አይደል? ምንም ጭልም ሲል ግን እግዚአብሔር የሚያስቀረው አለ። እና ደግሞ ስለሷ የሰማው መልካም ነገር ነው። ማስታወቂያ እኔ እንዲህ ነኝ ባሳትል ምን አይነት አለ ሳትናገሩ ሳታወሩ ስለናንተ መልካም ነገር አለ ወይ? ሰዎች የሚሉት እቺ መልካም ሴት ናት፣ ይሄ መልካም ሰው ነው። ምን አይነት አላችሁ ወገኖቼ? ብዙዎቻችን ህይወት ያበላሸው የሚያምር መልክ ጥሩ ነገር ሀብት ኖሮን ግን ጥሩ ሪፖርት ስለኛ ማንነት ጥሩ ሪፖርት የለም። እሷ ቆንጆ ናት ግን ምን ያደርጋል ኃይለኛ ናት ምላሷ አይቻልም ነው የምትባዩ። እሱ ገንዘብ አለው እንጂ አይ ባለጌ እኮ ነው፣ አፉ ይስታል። ምንም እኮ አሮጋንት ነው። ከተምን ጥቅም አለ? ምን አይነት ሳትናገሩ በገንዘባችሁ ሳትገዙ በማስታወቂያ ሳትናገሩ ምን አይነት መልካም ነገር አለ? ኑኃሚን ፈርታ ነበር የሚገጥማት ነገር። በቃ የማይሆን መጥፎ ነገር ይገጥመኛል ብላ ነበር ያሰበች። ግን የመጣው ስለ ሩትና ሩት መልካም ነገር ሲኖራት የሩት አማትም ኑኃሚን ጥሩ ነገር አለ። ምን የመሰለች ጥሩ ሴት ይዛ መጣች እኮ ይባላል። አዎ ወገኖቼ፣ በእኛ ላይ ካለው የእግዚአብሔር ጸጋ የተነሳ በእኛ ላይ ካለው መለኮታዊ አጀንዳ የተነሳ ልባርካችሁ፣ በሰዎች ዘንድ የምትፈለጉ የምትመረጡ ሲንግል አውት የምትሆኑ ያድርጋችሁ። አትጋፉ፣ ግድ ሳትጋፉ። አንድ ሐሳብ በዚህ ጉዳይ ላይ ላንሳ። ቅርታ ነብዩ ሳሙኤል ሊቀባ ሲል የዳዊት ወንድሞች ትከሻቸው ያማረ በቃ አላለም እንደዚህ። አዎ በቁመት ነው የሚታይ። እኔ ድሮ በወጣትነት ዘመን ቁመቴም ረጅም ነው። ዛሬም ባለኝ ጉዳይ እግዚአብሔር አመሰግናለሁ። እናቴ ምን ትል ነበር? አይ ትላኛለች፣ በንጉሥ ዘመን ቢሆን ኖሮ ትለኛለች፣ ክቡር ዘበኛ ትሆን ነበር ትለኛለች። ውስጤ እንዲህ በሆነ እል ነበር። ወደ ወንጌል ስመጣ ግን ሁለት የማይሻረው ንጉሥ የክብር ዘበኛ አድርጎኛል። እግዚአብሔር ይመስገን። እና ከፍ ያለው ሞአየ
ዘይቱ ግን አትሰማል ነው 7 ሰው ያለው ለዳዊት የተዘጋጀ ቅባት ለማን ነው? አትጋፉ። የእናንተን ቅባት ማንም ነው? አሁንም እላለሁ በሰዎች ፊት የምትፈልጉት የምትወደዱ ያድርጋችሁ። ጸጋ እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያርግልን። በኢየሱስ ክርስቶስ አሜን።